አይመለከተንም። ስለራስ ልጅ አሁን ሊጨርስ ነው። እኔ ልጅ እየተሰቀስኩ ነው። እንደው እሱ ለመናገር የፈለገው ድምጽ አይመለከተኝም። ስለማንም ሀሳብ አይመለከተኝም። በነገራችን ላይ አልናገርም ትላለች እንጂ እንደሷ የሚናገር የለም። አልናገርም ትላለች። ይህንን ምላስ እንዴት አድርጋ አቀላጥፋንም። እኔማ መች ንግግር እችላለሁ? ግራ ስናገር ቀኝ እየገባብኝ እኔ አልችልም። እመቤቴን እንዴት አንደበቷን ስልት አድርጋ እንደምትናገረው አንደበትሽ ማር ነው ያሏት ጊዜማ በዛበት። በቃ አዳምጪ እስኪ አንዳንዴ 30-40 ደቂቃ ሙሉ እያወራሽ እንደሱ ዝም ብለሽ። በጣም ይቅርታ አመሰግናለሁ። ኦልሬዲ ጨርሰናል ብዬ አስባለሁ። ያለው ነገር ይሄ ነው። አምስት ደቂቃ ብቻ የመጨረሻው እሱን ስሚው። ያንቺን ሰምተናል። የመጨረሻው መጨረሻ ላይ ኖ የሰው ታሪክ አይደለም። ሲቦራ አዳምጪ። የሰው ታሪኩን አይደለም፣ የእሱን ታሪክ ማስቆም ነው። አያወራም። ስለ እናንተ ብቻ ነው ጉዳዩ። እሱ 5 ደቂቃ በዚህ ጉዳይ ተስማምታል። በቃ አንቺ አልፈልግም ብለሻል። እሱ የመቀበልና ያለመቀበል መብት የለው። ካልተቀበለ ምን ያድርግ? እሱን እንጠይቀው። አንቺ እኔ ቤተሰቤን ካላከበረ ልጄ ጋር በቀል በልጄ ቢበቀለኝ እኔ ያለኝ ልጄ ዋጋ ከፍዬ ያሳደግኩት አንድ ነገር እሱ ነው። መበቀልን ቢችል በልጄ ነው የሚበቀለኝ። ስለዚህ እኔና ቤተሰቤን ካላከበረ ይሄ ሰው ከየት መጥቶ ነው? እኔ ልጄ የሆነ ነገር ይቦያል። እኔ እኮ ቀለቡን የሚተውኩለት እኮ ለልጄ ስለምፈራ ነው። እሺ አዳምጪኛል። እንደዚህ ስትይ ልጁን ይኸውልሽ የሆነ አውሬ እያደረግሽ እየሳልሽ ነው። ምንም ቢሆን የልጅሽ አባት ነው። አንዴ ተዋልዳችኋል። ከካሜራ ውጭ ሌላ ነው ሲጀመር። እንደዛ ከሆነ መምህር ነበረ። ቆይ መምህር ነበር። መምህራን ጥሩ ስነ ምግባር አላቸው። አንደኛ። ሁለተኛ ፍርድ ቤት ተከሶ ያውቃል ወይ? ሰው ከሰው ጋር ተደባድቦ እስር ቤት ገብቶ ያውቃል ወይ? ወንጀል አለበት ወይ? ባክግራውንዱ እስቲ ወይ ፖሊስ ክሪታንስ አውጥቶ ያምጣ። ከዚህ በፊት ወንጀል ሰርቶ ያውቃል ወይ? ሴት ደፍሮ ወይ ሰው መጥቶ ወይ ተደባድቦ ያውቃል ወይ? ይህ ሰውዬ ምንድን ነው ባክግራውንዱ? እንደዚህ አይነት ባክግራውንድ ስለደፈር አይደል እንዲ አደባባይ ይወጣው። ፍርድ ቤትስ ይፈቅድለት ነበር ወይ? በሳምንቱ ሁሉ ልጁን እንዲያይ ፍርድ ቤት ፍቃድ ሰጥቶታል። ግን አንቺ ነሽ እያልፈቀድሽ ያለሽው እና አልፈቀድኩትም። ደግሞ በራሱ ፍቃድ ነው ያንትን ያላለው። ግን አሁን መልስ እፈልጋለሁ ብሎ አደባባይ ከወጣ መልስ እሰጣለሁ። ይኸው መልስ እየሰጠው ነው። በህግ የተጠየቀውን በህግ ማየት ትችላለህ ብዬ ፈቅጄለታለሁ። አልካድኩም፣ አልከለከልኩም። ለሌላ ጉዳይ ይኸውልሽ አሁን እኔ ስክሪንሻት አድርጌ የምልክልሽ ቁጥር በሱ ነው የሚያወራኝ። ብሎክ ያደረግኩት የራሱን ቁጥር ነው። ለሌላ ጉዳይ በሌላ ቁጥር የሚያወራ ከሆነ እሁድ ሲደርስ እሁድ ጠዋት ልጄ ማየት ፈልጋለሁ ማለት ያቅተዋል። ሰበብ ነው ይሄ። ለምን አትልም? ጠዋት ልጄ ማየት ፈልጋለሁ አላለም። እሁድ ጠዋት ለምን ልጄ ማየት ፈልጋለሁ አላልካትም? ስጠብቅ ነበር እሷ። ይሄንን እየደወልኩ ለምሳሌ ንገርሽ፣ ዛሬ ነው ያልደወልኩት። ስልክ እየደወልኩ ነው። አዳምጪ። ሀይ እንዴ ስልክ እየደወልኩ አሁን እሷ ምላት ነገር በዚህ ሳምንት 4 ጊዜ ደውዬ ለማነጋገር ሞክሬያለሁ። 40 ደቂቃ አውርታ እሷ ናት የምትዘጋብኝ። እንዴት እንግባባ? ናቲን እነሱ ቸርች ይሄዳሉ እሁድ ለምሳሌ ከፍርድ ቤት በላይ እኔና እሷ ብንግባባ፣ ለምሳሌ እሁድ ቸርች የሚሄዱ ከሆነ ሃይማኖት ከሚቀርበት ቅዳሜ እኔና እሱ እንገናኛለን። ገባሽ? እሁድ በሰላም ቸርቻቸው ይሄዳሉ። 4 ሰዓት ተነስተው ቸርች ነው። አንቺ አሁን እንደው እስኪ ቃለ ምድር ለሰማይ አሁን ናቲን እሁድ ትሰጭኛለሽ? ቸርች ሳትሄጂ ሁሌ ከቤተክርስቲያን ታሪቀዋለሽ ስንት ነበር? አሁን ግን የለም። አንተ ኦልሬዲ ምላሽን ስጭኝ። ሀሳቡ ነው የምልሽ። አንዴ ላውራ በቃ አሰጭኝም። ስለዚህ እኔ ሀቡ አመሰግናለሁ። እሷ ቢ ብላለች። በቃ በውስጥም ለምኛታለሁ። የዛኔ ከከሰሰች ከዓመታት በኋላ ትመጣለህ ህዝቡ ጋር። የኢትዮጵያ ህዝብ ይፈርድሃል። ሪከርድ አድርግና አስቀምጥ። በቃ አልፈልግም አስቀምጥ። እሺ ተጀምር ተማር። እዚህ ጋር ምላሽ ተናገሪ እስኪ። በሂጅበት እስኪ ልብ ካለሽ በደንብ ነው የምልበት፣ በደንብ ነው የምሄድበት። እንግዲህ ተመልካቾቻችን ከዚህ በፊት ዩቲዩብ ቪዲዮ ሰርቷል። ከዚህ በኋላ ናቱ አድጎ
ወደ ልጆቼ ወደ ቤተሰቤ እንዳይቀርብ ብሏል። ስለዚህ አድጎ ወደ እሱ አይመጣም። እኔም 5000ውን እተዋለሁ። ልጄ አጠገብ እንዳይደርስ ማንኛውም ያልታወቀ አደጋ ምናምን ቢፈጠር ይያዝልኝ። በቃ ሰላም ስለምፈልግ አጠገቤ እንዳይደርስ። ማንኛውም በልጄ አይመለከትም። ይያዝልኝ። ፋጡማ ጉድ ታይ እንጂ እንኳን ደሜን ሴት ልጅ ተማትቼ አላውቅም። እንዲህ ሴት አጋጥቼ አላውቅም። ተናገር እንደዚህ አይነት ሰው የወነጀለች ነው ባይዘው ከሰው ጋር ጣልቻለሁ። ሰላማዊ ሰው በተፈሪ በሀገሬ ሰው እያከበርኩ ሆኖልሃል። ልጁ አድጎ ወደ አንተ ህይወት አይመጣም። ቅዳ፣ በደንብ ዝም ብለህ ቅዳ። ልጁ አድጎ ወደ አንተ ህይወት አይመጣም። ልጄን አሳድጋለሁ። ምንም አይጎለውም። ስለ እኔ ልጅ አይመለከትም። ከዚህ በኋላ ለህይወቴ ስለምፈራ አጠገቤ እንዳትደርስ። ብርህን 5000 ብር ነው የተፈቀደልህ። 5000ውን ውሰደው። በእኔም በልጄም አይመለከትህም። ስለዚህ ልጄም አጠገብ እንዳትደርስ። እኔም አጠገብ ምን አሉ ማዘር? አልሰማሁም። ያስተኮሰቻት እንደዚህ ቤት ትላታለች። ትልቅ ሰው አይደሉም እንዴ? ሰው አንቺ የልጆችሽን ያላባት ካላሳደግሽ ቢያንስ የልጅ ልጅ በአባት ይደግልሽ። እያስተኮሰቻት እኮ ነው የሰማሁት። የምነግርሽን አትናገሪ። ራስ ነው ተናገሪ። አላወራሁም አላለችም። በተደጋጋሚ ስለ እናቴ አታውራ። ስለ እናቴ አታውራ። ማዘር አላለችም። አንዴ ዝም በይ አላለችም ወይ? የነገረች አይደለም እንዴ? የነገረች ነው። እንደዚህ በይ እንደዚህ በይ ያለች መብቷ ነው። እኔንም ቢሆን ልጄን ያሳደገችው እሷ ናት። አይመለከትህም። አንድ ነገር ልንገርሽ፣ አይመለከትህም። አሁንም ቢሆን የምትፈልገውን ነገር እያደረግኩ ነው። አሁንም ቢሆን የምትፈልገውን ነገር እያደረግኩ ነው። መፍትሄ ያገኘ ሪከርድ ያስቀረ ሪከርድ አድርገሃል። አቡዬ ይጠቅምሻል። በቃ ሰላም ደሪ። ሁላችሁንም አመሰግናለሁ። እኔ ሪከርድ ሳረግ ስለ ማውራት ስለማልችል አንዴ ሚስ ላርግና ሪከርድ ላርግሽ አስቀምጠዋለሁ። ለፍርድ ቤት ነው የማቀርበው ብትከሰኝ እና ደግሞ ህዝብ ፊትም እቀርባለሁ። ያዙት ሁላችሁም። ልጄን ላሳድግ ብያት እምቢ ብላለች። አልፈልግም ብር አልፈልግም ብላለች። ነገ ከ10 ዓመት ከ30 ዓመት በኋላ መጣ ቢኒያም እንደዚህ ተፈርዶልኝ ፍርድ ቤትዬ እንደዚህ አልከፈለኝም። ስለዚህ እስከዛሬ ያልከፈለኝ ሲጀመር የኑሮ ውድነት ተጨማምሮ እንደዚህ ብላ በእኔ ገንዘብ ለመስራት ትሞክራለች። አይ ነው ይህን የማታደርጊ ከሆነ አንዴ የሚታደርጊ ሪከርድ አደርጋለሁ። ይቅርታ አድርጉልኝ። አላረኩት ሳወራ ስለማይሰማ ነው። አንዴ ላድርግሽ። እሺ ለልጄም ለእኔም ቪዲዮ ቅረጽ። ኮመንቱን ልዝጋላችሁ እና ንጹህ ሆኖ እንድታረግሽ አድርግ። ኒውት አድርግ እናንተ እሺ። ስለዚህ ከዚህ በኋላ ልጄ አድጎ ወደ አንተ ህይወት አይመጣም። ያንተንም 5000 ብር አልፈልግም። ልጄም አጠገብ እኔም አጠገብ አትድረስ። ሰላም ስጠን። አንተዋወቅም ከዚህ በኋላ ማለት ነው። ስለዚህ ልጄን ላሳድግ፣ ሰላም ስጠኝ። የፈለግኩትን ነገር ላድርግ፣ አይመለከትም። ልጄን ግን ላሳድግ። ስለዚህ ከህይወቴ ውጣ። በደንብ ሪከርድ አድርገው። ለእንትን የምታቀርብ ከሆነ እንትን እንዳትለው። ስለ ገንዘቡ ላውራ። እሺ እኔ ያንተን ገንዘብ አልፈልግም። በተደጋጋሚ እኔ አንተን ብረዳህ እንጂ ልጄን አትረዳው። ስለዚህ ያንተን ገንዘብ አልፈልግም። ልጄን አሳድጋለሁ። አይመለከትም። ከኛ ህይወት ውጣ። ለመጀመሪያም ለመጨረሻም ጊዜ ከኛ ህይወት ውጣ። አለቀ። ነገ በየትኛውም ዩቲዩብ አካውንት፣ በየትኛውም የቲክቶክ አካውንት ስለ እኔም ሆነ ስለ ልጄ በክፋትም ሆነ በመልካም እንድታነሳን አልፈልግም። አለቀ። ልጄን እያሳደግኩ ነው፣ አሳድጋለሁ። ከዚህ በፊትም አሳድጋለሁ፣ ወደፊትም አሳድጋለሁ። ስለዚህ ልጄንም ሆነ እኔ ቤተሰቤም አጠገብ እንዳደርስ፣ ስለ ቤተሰቤም ስለ እኔም በአሽሙርም ቢሆን በማንኛውም መንገድ እንዳትናገር። ያየው ዕለት እኔም በህግ ጠይቀሃለሁ። አለቀ። ያስክ አለች እኮ መጠኑን ገልጻ 5000 ብር ብለሽ መጠኑን ግለጽ። ለፍርድ ቤት የፈረደውን 5000 ብር አልጠይቀህም ብለሽ ወደፊት መጥቼ አልጠይቅህም የሚለውን ረሳሽው። እሱም በይ ወደፊት በህይወት መጥቼ አልጠይቅህም ገንዘቡ
ብሩን በይው። ጎበዝ ነው። 5,000 ብሯን ወደፊትም ወደ ህይወትክ መጥቻ አልጠይቅህም። አንተም ልጅም እኔም አጠገብ አትድረስ። እናመሰግናለን። አለም ድር ለሰማይ አንዴ ሪከርድ አድርገው አንቺ እኔም አዳምጪኝ። ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጄ አባት ልሁን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ሚት አርጊ ልጄ ላሳድግ ብዬ ወጥቼ ነበረ። አንዴ ሚት አርጊ ወጥቼ ነበረ። ሪከርድ አድርጉልኝ። እኔ ስልኬ ሪከርድ ስለማያደርግ አርጉ። ለምኛታለሁ በውስጥ ይቀላቀል ድምፅሽ። አንድ አዳምጡኝ እባካችሁን። እኔ ቢኒያም ሙሉ በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሁን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጊያለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረንን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጡት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5,000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መጣ እንደማከሰኝ ስለነገረችኝ እሷና እኔ ይኸው በሰላም ተለያይተናል። ካሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን አባቱን ብሎ ከአመታት በኋላ በ10 ምናምን ዓመት ቢመጣስ? አዳምጪ ናቲ፣ ይህንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አሉ ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ። ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅሽ አባት ማን ነው ሲልሽ አባትህ ሞቷል በይው። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን፣ ዛሬ አብረን ካላደግን ከቤተሰቦች ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር፣ ነገ ከባለቤት ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረው፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢኗ እሱ አባት አትሆንም ስላለች ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ፣ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ የራሴ ባህሪ ነው። አመሰግናለሁ አቡዬ። ይሄው ነው በቃ። ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ። ሰላም ነው። እንዲቦዬ የማይደርስብሽ ከሆነ በጣም ነው የማመሰግነው። ይህን ከሆነ የምትፈልጉት። እኛ ግን እኔና እዚህ ጋር ያለን 37,000 በጣም አዝነናል። እኔ ልንገራችሁ፣ እኔና ግን መቼም አባት ልጅ አባት ያስፈልገው ብለሽ ነው የምታምኙ? መቼም ለምን መሰለሽ አንቺ በጣም ጠንካራ እናት ብቻዋን ስላሳደገችሽ ያንቺ እኔም ደግሞ አሁን ማሳድግ ያለ ጠይቆኝም አያውቅም። አባትነት ልነግርሽ ነው ሀቡ። የሆነ ጊዜ ተገናኝተው ነበረ አይደል ሀቡዬ? አንዴ የሆነ ጊዜ ተገናኝተው ነበረ። አሁን ተነስቶ ብትጠይቂ አባት ኬት ነው ብትዩ ሲስተር ጋ ነው የሚልሽ። ገባሽ? ምንም የአባትነት ነገር ያሳየው ነገር የለም። ምን ብሎሃል ብትይ ሳይክል እገዛልሃለሁ ብሎኛል። እንቲ ገዘች ሲያደግ የእህትሽ ባል እንደሆነ እሱ የእናቱ እህት ባል እንደሆነ እንጂ አባቱ እንዳልሆነ ሲያቅ ወይንም አሁን
የመሰረትሽው ትዳር የእንጀራ ለወደፊቱ እኮ አቡዬ ለወደፊቱ እኮ አልኩሽ። ለወደፊቱ እሱ ጥያቄ ያምጣ እንጂ ልጄ ጥያቄ ያምጣ እንጂ እኔ መልስ አላጣለትም። አለኝ ማስረጃ። እዚህ አደባባይ ያልወጡ ማስረጃዎች ሁሉ አሉ። ለልጄ እኔ መልስ አላጣም። ሲቀጥል እንደሞትኩም ንገሪው ብሎኛል። እንደሞተም መናገር እችላለሁ እኮ ንገሪው። ካልፈቀድሽልኝ ነው ያለው ማሬ። አሁን እንዳየው ካልፈቀድሽልኝ አልፈቀድኩም። እሺ ልጅሽ ለምን አልፈቀድሽልኝ? ልጅሽ ለምን አልፈቀድሽ? ነግረዋል። ግልጽ ነው። እኔ በግልጽነት ያደግኩኝ ልጅ ነኝ። ከእናቴ ጋር በግልጽ እንደ ጓደኛ ያደግኩኝ ልጅ ነኝ። ስለዚህ ለልጅም ግልጽ ሆኜ እነግረዋለሁ። እማይር አይደለም ዛሬ ትላንትና በብቸኝነቴ በሁለት ወሩ ገና ከወለድኩት በሁለት ወሩ ተረድቶኛል። ልጅ አጫውቶኛል። እምባዬን አፍስሶልኛል። መብትሽ ነው ወይ እናቴ እኔ አባቴን እንዳላይ መወሰንሽ መብትሽ ነው ወይ ብሎ ቢጠይቅሽ፣ አሁን ልጅሽ ኦልሬዲ እኔ ሲያየኝ ይጓጓል፣ ያቅፈኛል፣ ወደ እኔ ሮጦ ይመጣል ብሏል። አይዶን እውነት ይሁን አይሁን እናንተም ወንድ ባየ ቁጥር ነው የሚዘለው፣ እሱ ላይ ብቻ አይደለም ብለዋል ማዘርሽ። እና ለምን እኔ የ4 ዓመት ልጅ ሆኜ አንቺ ብቻሽን ወሰንሽ አባቴን እንዳላይ አንቺን ስለበደለሽ እኔ ላይ ለምን ወሰንሽ ብሎ ይጠይቀኛል ብለሽ አትፈሪም? ነገ ሲያድግ አይጠይቅሽም? አልፈራም። መልስ ስላለኝ ቢጠይቀኝም አልኩሽ እኮ እኔ ዝግጁ ነኝ። ስለ ሁሉም ነገር ዝግጁ ነኝ። ተዘጋጅቼበት ነው ልጄን ስወልደው ተዘጋጅቼበት ነው የወለድኩት። ተረዳሽ? እኔ ገና ሳስበው እኔ መብላቴን ትቼ ሆዴ ውስጥ ሲቀመጥ መብላቴን ትቼ የቁም መጣል የጀመርኩ ሰው ነኝ። ምክንያቱም የልጄን ነገ እንዴት አድርጌ መቀበል አለብኝ ብዬ ስለማስብ ማለት ነው። ስለዚህ ኦልሬዲ ተዘጋጅቻለሁ። ተዘጋጅቼ እየጠበኩኝ ነው። ልጄ ሲያድግ እግዚአብሔር በማስተዋል በጥበብ በጤና ያሳድግልኝ እንጂ ዋናው ለልጄ የምመኘው ጤና ነው። ትልቁ ነገር እግዚአብሔር ያኑርልኝ፣ እግዚአብሔር ጤና ይስጥልኝ እንጂ ምንም አያሳስበኝም ምንም። ስለዚህ በቃ የመጨረሻ ውሳኔሽ ነው ያደል እንዲህ አያስፈልግም። ያው የመጨረሻ ውሳኔዋን በ30 ሺህ ህዝብ ፊት አሳውቃለች። አልፈልግም አባትነት ግን ልጄም አይፈልግህም፣ እኔ እናቱ በቋለሁ ብቻዬን አሳድጓለሁ፣ ገንዘብ ግንም አልፈልግም፣ አባትነት ግንም አልፈልግም ብላ እቅጩን ካሽ ሰታካለች። ምን ትፈልጋለች? አቡዬ የኔ እናት አሁን አዳምጪ። ገንዘቡን ካልፈለገች ልብ ካላት ነው የኔን ልብ ተይው፣ ለልጅ የማስበውን ተይው። እሷ ልብ ካላት ደም ካላት ጀግና እናት ከሆነች አንድ ደብዳቤ ፍርድ ቤት ውስጥ ታስገባት። እችን ታስገባና መታ ታሳየን እስኪ ልብ ካላት። ስለማውቃት ነው ዲቦራን። ሌላው እኔ የምጨቃጨቅ ስለሷ ስለማውቃት ምናምን የምውልበትን የምተኛበትን ሁሉ ነገር አንተ ጫማዬ ላይ ነህ እንዴት ማስበው ስለአባት ነው። ይኸውልሽ የኔ እናት እኔ ልንገርሽ የአባትነትን ፍቅር አጥቼ ያዳደግኩ ሰው ነኝ። አንቺም ያለ አባት ነው ያደግሽው። ምናልባት ምን እንደምትፈልገው እናውቃለን አይደለ? ልጁን እያሳደግኩ ያለሁት እኔ አቡዬ ልንገርሽ አንድ ነገር ብር የልጁን ቀለብ አልከፍልም አለ ካልሽ ይኸው ወይ እዚህ ጋር ሪከርድ አለ። ነገ ፍርድ ቤት ሄጄ እንዴ ከህዝብ በላይ ምን አለ 30 ሺህ ህዝብ አለ እዚህ ጋር ሪከርድ ርዕስ ነው የምትፈልገው እስከዛሬ ኦዲዮ የሰው ሪከርድ አሁን ለምሳሌ ስለ ናቲ ቪዲዮ መስራት ካቆምን ከተነጋገርን ከተስማማን ቆይተናል አይደል? ለምሳሌ ዛሬ ናቲዬ ሰጠችኝ፣ አመጣሁት፣ አምጥቼው ቪዲዮ ፖስትቼ ቪዲዮ ሰርቼ ቪዲዮ ዩቲዩብ ላይ ስፖስተው የዛኔ ጥል ይመጣል አይደል? እኔ ከተነጋገርን አልፈልግም ማለች አያት ማለት እሺ። ከዚህ በኋላ እኮ በህይወት የለህም፣ ምንም ይሁን ምንም በህይወቱ የለህም። ሪካርዱን አስቀምጣለሁ። የዛሬ ወራትም ሆነ አመታት በህይወት ካለን ሁላችንም እና ሄዳ ፍርድ ቤት ቀለባን ካልቆረጠ ብላ ከከሰሰች ህዝቡ ይፈርዳል። ከህዝብ በላይ ፈራጅ አለ። ሪከርድ አድርጋለች። ይኸው ቃሌ ያገባሁልክ እንደማልከስክ ደግሜ ቃሌ አንተም አጠገቤ አትድረስ፣ ልጄም አይፈልግም፣ እኔም አልፈልግም፣ 5,000 ብርክንም አልፈልግም፣ አልከፈለም ብዬ ለፍርድ ቤት ከከሰስኩክ ህዝብ ይፍረደኝ አለች። ሪከርድ አድርገኝ አለች። አርግና ሪከርድ እኔም ለልጄም ለቤተሰቤም እፈራሃለሁ። ሪከርድ አርግና አስጠብቅ። አዳምጪኝ። ለልጅም ለቤተሰብም ትፈሪኛለሽ። ቢኒያም ምንድን ነው? ነፍሰ ገዳይ ነው? ሰው ተደባርቦ ተይዞ ያውቃል?
አንቺን አንዴ እናንተ መሀል ያለ ጉዳይ አለ አይደለ? እዚህ ጋርም አለመስማማት አለ አይደለ? በፍቅር የምንጨርሰው ነገር በቃ እኔ ትቻለው ተወኝ። ሪከርድ አድርግ ለልጁ ተቆራጭ አንቺን አይደለም እያወራን ያለ ነው፣ ስለ ልጁ ነው እያወራን ያለ ነው። ስለ አንደበቱ ስለማይናገሩ ናትን እያወራን አሁን በህዝብ ፊት ቢኒያም ከአመታት በኋላ እኮ ልጁ አባቱን ፈልጎ ይመጣል። በጣም ብዙ ታሪክ እናውቃለን እኮ። ከአመታት በኋላ ልጅ እናቱን አባቴን አሳየኝ ብሎ ማስቸገሩ እኮ አያውቅም። የትኛውም ልጅ ጎዶሎነት ይሰማዋል ያለ አባት ሲያድግ። ከአመታት በኋላ ራሱ ልጅ መጥቶ አባቴ ይልካል። እስከዛ ድረስ አልፈልግም ካለች ተዋት በቃ። እንትን የሚለው መክፈል ስለማይፈልግ ጀስት እሱን በወረቀት እንዳስገባለት ነው። መክፈል እንደማትፈልግ አውቃለሁ። ቴክስትም አድርገህልኛል። ልጄን ተውልኝ ላሳድግ፣ አለቀ። ምን አምጥቼ እኮ ላይክ ላይ አልጣልኩም አይደል? ልጄን እያሳደግኩ ነው። ስለዚህ እኔ ሰላም ነው የምፈልገው። ከነ ጓደኞች ጋር ፈቁጭ በል። አትደውሉልኝ፣ ተውኝ። ሰላም ልጄን ልኖርበት፣ ልጄን ላሳድግ። አሹ አትግባ በመሀል ውጣ። ሀቡዬ እሺ፣ እኔ እናት